የሻዕቢያ ታጣቂዎችን አስከትለው በኩርሙክ በኩል ደግሞ የሱዳን ታጣቂዎችና የሻዕቢያ ታጣቂዎች በጋራ ሆነው ከህወሓት ጋር እንዲሁም ሁለቱ ሸኔዎችን በጋራ ተደምረው በሶስቱም ግንባር ላይ በአንድ ቀን ውጊያ ለመክፈት ነበረ እቅዳቸው የነበረው። ቢያንስ ስለነሱ ድምጽ መሆን አለባችሁ። ደብረጽዮንን ውደዱት፣ ሞንጆሪኖን አፍቅሯት፣ አምልኳት፣ ጉዳይ አይደለም እሱ። ቢያንስ እነዚህን ህፃናት ልጆች ወደ ጦርነት አትላኩ የሚል አንደበት ግን ሊኖራችሁ ይገባል። ከአማራ ክልል ቀውስ ጋር በተያያዘ በእስር ላይ የሚገኙ ተከሳሾች በኢትዮጵያ ሰብአዊ መብት ኮሚሽን በኩል በቀረበው የይቅርታ ሰነድ ላይ የአቋም ልዩነት ማሳየታቸው ተሰምቷል። አሁንም አልፈረምም ይቅርታው ይላል። ባትፈርም ምን ታመጣለህ? እዛው ትበሰብሳለህ። በቃ እንደ ማንዴላ 27 ዓመት ታስሬ መሪ ሆናለሁ ብለህ እንደማታስብ መቼም ተስፋ አደርጋለሁ። ለምሳሌ የፋና ኃይሎች መውሰድ እንችላለን። የኤርትራ መንግስትም እንደዚህ ያሁኑ ጥምረት ወይም አሊያንስ አጠቃላይ የትግራይ ህዝብ ብቻ ሳይሆን የቀጠናው የምስራቅ አፍሪካም ህዝብ የሚታደግ ነው። ሻዕቢያ የኢትዮጵያ መንግስት አሁን መጥቶ ወረረኝ አሁን ልክ እንደ ማነው የቬኔዙዌላው ፕሬዝዳንት እንደዛ መጥተው ሌሊት የኢትዮጵያ ኮማንዶዎች አፍነው ወሰዱኝ፣ አሰብን ቀሙኝ የሚል ስጋት ላይ ያለው ለራሱ ለተፈጠረው ቀውስ ለንብረት ውድመትና ለሰው ህይወት መጥፋት ኃላፊነት እንድንወስድ የሚያትት የይቅርታ ሰነድ ከሰብአዊ መብቶች ኮሚሽን በኩል ቀርቦልናል። ይህንን ግን አንቀበልም፣ የፈጸምነው ጥፋት ስለሌለም አንፈርምም ሲሉ በእጅ ጽሁፍ በተከተበ ዘለግ ያለ ጽሁፋቸው አስታውቀዋል። 27 ዓመት ኢትዮጵያን አስተዳድሯል የሚለው ታሪክ ባይጻፍ ብዬ እመኛለሁ። መከልከል ቢቻል፣ በህግ ማውገዝ ቢቻል፣ ይሄን ታሪክ እንዳትጽፉ ብሎ ማስቀረት ቢቻል፣ እኔ ማድረግ ብችል እንደዛ አደረግ ነበር። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሽወርቅ አሰፋ ነኝ። ከመሆን መልቲሚዲያ የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬው ፕሮግራማችን በሶስት አበይት ርዕሶች ላይ ወይም በሶስት ዋና ዋና መረጃዎች ላይ የምንወያይ ነው የሚሆነው። የመጀመሪያው በማረሚያ ቤት ውስጥ የሚገኙት ማለትም በሽብር ወንጀል ተጠርጥረው በማረሚያ ቤት የሚገኙት እነ ክርስቲያን ታደለ ይቅርታ ወይም በይቅርታ ሊፈቱ እንደሆነ ሰምተናል። የይቅርታው ሂደት እንዴት ነው የተጀመረው? በዚህ የይቅርታ ሂደት ላይ ደግሞ አንፈረምም፣ ይቅርታ አንጠይቅም ያሉ ታሳሪዎች መኖራቸውን ሰምተናል። እነማን ናቸው የሚለውን ጉዳይ የሚፈቱት እነማን ናቸው? አይ አንፈርምም፣ ይቅርታ አንጠይቅም ያሉትስ እነማን ናቸው? ይሄን የይቅርታ ደብዳቤስ ያዘጋጀው ማን ነው የሚለውን ጉዳይ የምንዳሰስ ነው የሚሆነው። በሁለተኛ ደረጃ በሸረሪና ግንባር የተጀመረው የህወሓት ጦርነት እስከ ሱዳን ድንበር እስከ ኩርሙክ ድረስ ሂዶ በአልቡርሃንና በአርኤስኤፍ በኩል የተጀመረ ጦርነት አሁን በአርኤስኤፍ አሸናፊነት እየተጠናቀቀ መሆኑን ሰምተናል። ነገር ግን በሱዳን ጦር በኩል ተሰልፈው የነበሩ የትግራይ ታጣቂዎች የአርሚ ሰባ የሚባለው ቡድን ማለት ነው በሱዳን ወታደሮች መማረካቸውንም ተመልክተናል። ይህንንም ሂደት ወደ እናንተ የምናደርስ ነው የሚሆነው። በሶስተኛ ደረጃ የትግራይ ቴሌቪዥን አሁንም በጽምዶ በሚለው አደረጃጀት ላይ እያናፈሰ ያለው አሉባልታ አሁንም እንደቀጠለ ነው። ይሄ ጽምዶ ከየት ጀምሮ የት ይደርሳል? አሁንስ ህወሓት ያለበት አቋም ምን ይመስላል የሚለውን ጉዳይ በማስረጃ እያስደገፍን ወደ እናንተ የምናደርስ ነው የሚሆነው። አብራችሁን ከቆያችሁ እነዚህን መረጃዎች ከኛ ጋር የምትካፈሉ ይሆናል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ሳትረሱ በሱፐር ቻት እና በሱፐር ስቲከር እንዲሁም የቻናላችን አባል ወይም ሜምበር በመሆን ዘላቂ ድጋፋችሁን ልታደርጉልን እንደምትችሉ እየገለጽኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ ከአማራ ክልል በኩል ከተነሳው የሽብር እንቅስቃሴ ጋር ተያይዞ በተለይም የአማራው ሸኔ የሚባለው ራሱን ፋኖ እያለ የሚጠራው ቡድን የትጥቅ ትግል በጀመረበት ጊዜ ከዚህ የሽብር ቡድን ጋር ግንኙነት አላቸው በሚል የታሰሩ የአማራ ክልል የህዝብ ተወካዮች ምክር ቤት የነበሩት እንደነ ክርስቲያን ታደለ አይነት እንዲሁም ደግሞ የአማራ ክልል ባለስልጣናት የነበሩ እንደነ ዮሐንስ ቦያለውና ሌሎችም ዶክተር ወንድሰን አሰፋ
የሚባለውንም ሰው ጨምሮ ሌሎችም የታሰሩ ሰዎች መኖራቸውን እናውቃለን። እነዚህ የታሰሩ ሰዎች እንግዲህ ከ3 ዓመት የእስር ከ3 ዓመት በላይ ታሰሩ ይመስለኛል። ለ3 ዓመት ለሚሆን ጊዜ ከታሰሩ በኋላ አሁን የሰብአዊ መብት ኮሚሽን አንድ ያዘጋጀው የይቅርታ መንገድ ነበረ። የሰብአዊ መብት ኮሚሽን እንግዲህ እነዚህ ሰዎች ይቅርታ ጠይቀው እንዲወጡ እንቅስቃሴ መጀመሩንና የይቅርታ ደብዳቤ ተዘጋጅቶላቸው በዛ ይቅርታ ደብዳቤ ላይ ፈርመው በይቅርታ እንዲፈቱ እንቅስቃሴዎች ተጀምረዋል። ነገር ግን በዚህ የይቅርታ ደብዳቤ ላይ ደግሞ ይቅርታ አንጠይቅም፣ ምንም ያጠፋነው ነገር ስለሌለ ወንጀል ስላልሰራን ይቅርታ አንጠይቅም ሲሉ ተቃውሟቸውን ያሰሙም ሰዎች መኖራቸውን ሰምተናል። እንግዲህ እንፈታ ወይም መፈታት አለብን፣ ይቅርታ ጠይቀን መውጣት አለብን ከሚሉት ሰዎች ውስጥ አንዱና ዋናው ክርስቲያን ታደለ መሆኑን ሰምተናል። በእርግጥም ክርስቲያን የሚያዋጣውን መንገድ ተከትሏል ብዬ አስባለሁ። ሪፖርተር በዚህ ጉዳይ ላይ አንድ ያዘጋጀው መረጃ ነበረ። አጠቃላይ የይቅርታውንና የተቃወሙትንም የተቀበሉትንም ሰዎች በዝርዝር ያቀረበበት ዜና ስላለ እሱን ላሰማችሁና ተመልሼ እመጣለሁ። ከአማራ ክልል ቀውስ ጋር በተያያዘ በእስር ላይ የሚገኙ ተከሳሾች በኢትዮጵያ ሰብአዊ መብት ኮሚሽን በኩል በቀረበው የይቅርታ ሰነድ ላይ የአቋም ልዩነት ማሳየታቸው ተሰምቷል። ከአማራ ክልል ቀውስ ጋር በተገናኘ ላለፉት 3 ዓመታት በእስር ላይ የሚገኙ ፖለቲከኞች፣ ጋዜጠኞችና የማህበረሰብ አንቂዎች በኢትዮጵያ ሰብአዊ መብቶች ኮሚሽን በቀረበውና የይቅርታ ነጥቦችን በያዘው ሰነድ ላይ ልዩነት ማሳየታቸውን የታሳሪ የቅርብ ሰዎች ለሪፖርተር ገልጸዋል። ስማቸው እንዲጠቀስ ያልፈለጉ እነዚህ የታሳሪ ቤተሰቦች ለሪፖርተር እንዳረጋገጡት አቶ ክርስቲያን ታደለን ጨምሮ በርከት ያሉ ታሳሪዎች የይቅርታ ሰነዱን መፈረማቸውን ገልጸዋል። ሰነዱን በመፈረም ከእስር መውጣት ይኖርብናል የሚል አቋም በአቶ ክርስቲያን ታደለና በደጋፊዎቻቸው በኩል የተያዘበት ምክንያትም የአማራ ሕዝብ የይቅርታ ሰነዱን ፈርመን ብንወጣም የፖለቲካ አቅማችንን ይረዳል፣ በእስር ላይ ሆነን ግን የምናመጣው ለውጥ አይኖርም የሚል እንደሆነም ነው የጠቆሙት። ይህንን ተከትሎም አቶ ክርስቲያን በተደጋጋሚ መፈታት አለብን የሚለውን አቋም እያንጸባረቁ መሆኑ ተገልጿል። በሌላ በኩል አቶ ዮሐንስ ቧያለውን ጨምሮ 30 የሚሆኑ ታሳሪዎች ደግሞ በአማራ ክልል ለተፈጠረው ቀውስ፣ ለንብረት ውድመትና ለሰው ሕይወት መጥፋት ኃላፊነት እንድንወስድ የሚያትት የይቅርታ ሰነድ ከሰብአዊ መብቶች ኮሚሽን በኩል ቀርቦልናል። ይህንን ግን አንቀበልም፣ የፈጸምነው ጥፋት ስለሌለም አንፈርምም ሲሉ በእጅ ጽሁፍ በተከተበ ዘለግ ያለ ጽሁፋቸው አስታውቀዋል። ሪፖርተር የተመለከተው ይህ ደብዳቤ ከህግ ከፖለቲካና ከሞራል አንጻርም ይህን ሰነድ መፈረም ተቀባይነት የሌለው ነው በማለት ውድቅ ማድረጋቸውን ያትታል። ይህን የአቋም ልዩነት ከአዲስ ዓመት በፊት ተፈተው ይቀላቀሉናል ብለን የያዝነው ተስፋ ላይ ጥርጣሬ አሳድሮብናል ሲሉ የታሳሪ ቤተሰቦች ገልጸዋል። ስለ ይቅርታ ሰነዱና ሂደቱ ሪፖርተር ከሰብአዊ መብቶች ኮሚሽን ተጨማሪ መረጃ ለማግኘት ያደረገው ጥረት አልተሳካም። እንግዲህ እንደሰማችሁት የሪፖርተርን ዘገባ የሰብአዊ መብት ኮሚሽን ያዘጋጀው ወይም ደግሞ በሱ በኩል በሰብአዊ መብት ኢኒሼቲቭ የተዘጋጀ የይቅርታ እንቅስቃሴ እንደሆነ ነው የሰማነው። በዚህ የይቅርታ ሂደት ላይ እንግዲህ በርከት ያሉ በማረሚያ ቤት ውስጥ የሚገኙ ሰዎች ናቸው በይቅርታ እንዲፈቱ እየተጠየቀ ያለው። ከነዚህ ይቅርታውን ከተቀበሉ ሰዎች ውስጥ እንግዲህ ክርስቲያን ታደለና ሌሎች በርከት ያሉ ሰዎች ይቅርታውን ተቀብለዋል። ዮሐንስ ቧያለው የሚባለው የአማራ ክልል ባለስልጣን የነበረው ሰው ይሄን ይቅርታ አልቀበልም ብሏል። በጣም በሚገርም ሁኔታ ደግሞ በተጨባጭ ከአማራ ክልል ካለው የሽብር ቡድን ጋር በቀጥታ መረጃ እያስተላለፈ የአማራ ክልል ባለስልጣናት ጋር ከአማራ ክልል ምክር ቤት ስብሰባ ላይ ቆይቶ እዛ ስብሰባ ላይ የተወሰነውን ውሳኔ ለአሸባሪው ቡድን ደውሎ መረጃ ሲያስተላልፍ ስልኩ ተጠልፎ የወጣበትና በመረጃ የተያዘበት አንዱ ዋናው ሰው ደግሞ እሱ ነው። እና ምን አስበው ነው አቶ ዮሐንስ ቧያለው ማለት እነዚህ ሰዎች በአንድም በሌላም መንገድ በቀጥታም በተዘዋዋሪም ከነዚህ የሽብር ቡድን ታጣቂዎች ጋር ግንኙነት እንደነበራቸው ይታወቃል። ክርስቲያን ታደለ ፓርላማ ተቀምጦ የእነዚህን ሰዎች ጉዳይ ሲያስፈጽም እንደነበር ይታወቃል። እና ክርስቲያን ታደለ ያቀረበው አመክንዮ ምንድነው? ይቅርታ ጠይቀን ብንወጣም የአማራ ክልል ህዝብ ወይም የአማራ ህዝብ የፖለቲካ አቅማችንን ስለሚያውቅ ይቅርታ በመጠየቃችን የሚጠፋ ስብዕና ወይም ደግሞ የሚዋረድ ማንነት አይኖረንም። ሰው ይቅርታ በመጠየቅ አይዋረድም ሲጀመር። እናንተ ደግሞ በዚህ ወንጀል ውስጥ በቀጥታ የነበራችሁበት ሰዎች ናችሁ። ይህንን መካካድ አያስፈልግም። ከአማራ ክልል ከነበሩ ባለስልጣናት ጋር በጋራ ሆናችሁ ልዩ ኃይል እንዲበተን ወደ ጫካ እንዲገባ አማራ ክልል አማራን ትጥቅ ለማስፈታት ነው የሚለውን በሁሉም ክልሎች ያሉ ልዩ ኃይሎች ትጥቅ ይፍቱ ተብሎ በፌዴራል መንግስት ደረጃ ውሳኔ ተወስኖ ያ ውሳኔ
ለሁሉም ክልሎች በተመሳሳይ ሰዓት ውሳኔው ይነገራል። በተመሳሳይ ቀንና ሰዓት ሁሉም ልዩ ኃይሎች ትጥቅ እንዲፈቱ ይደረጋል የሚል ትዕዛዝ ወይም መመሪያ ከፌዴራል መንግስት በኩል ሲወጣ ይሄ መመሪያ መንግስት ሊተገብረው ካቀደበት ቀን ቀድሞ ለአማራ ክልል ባለስልጣናት ወይም ደግሞ ለታጣቂዎቹ ቡድኖች ተሰጥቶ ለልዩ ኃይሉ ተነግሮ ከዚያ መረጃ ሾልኮ ወጣ። የአማራ ክልልን ትጥቅ ለማስፈታት እንቅስቃሴ ተጀምሯል የሚል ነገር መጣ። ልዩ ኃይሉ እየጠፋ ወደ ጫካ ገባ። ይህንን ያደረጋችሁት እነ ዮሐንስ ቦያለው፣ እነ ክርስቲያን ታደለ፣ በምክትል ጠቅላይ ሚኒስትርነት የነበረው አቶ ደመቀ መኮንንን ጨምሮ በጣም በሚያሳፍር ሁኔታ በዚህ የሽብር እንቅስቃሴ ላይ በተለይ አማራ ክልል ላይ ከዚህ የሽብር ቡድን ጋር በጋራ የሚሰሩ አሁን ቀኜ የሚሏቸው የውስጥ አርበኞች ተሰግስገው እንዲገቡ ያደረጉት እነ ደመቀ መኮንን ናቸው። እስከዛሬ ዘንዶ እያልን ጠራው ነበረ። አሁን እንግዲህ እንደዚህ እናፍርጠውና ይለይለት ብዬ ነው። በአቶ ደመቀ መኮንን አመራር ሰጭነት አማራ ክልል ለሽብር ቡድኑ የሚደረግ ድጋፍ በተለይም ከመንግስት በኩል ከክልሉ መንግስት በኩል ማለት ነው ልዩ ኃይሉ ወደ ጫካ እንዲጠፋ፣ መሳሪያውን ይዞ እንዲጠፋ፣ ህገወጥ አደረጃጀት እንዲነግስ፣ ከዛም ሲቀጥል አሁን ለዚህ አሸባሪ ቡድን መረጃ እየሰጡ በዞን በወረዳ በክልል ደረጃ ያሉ ባለስልጣናት እነሱ አሸባሪዎች ቡድኖች ቀኝ እያሉ የሚጠሯቸው ሰዎች በየቢሮው ተሰግስገው እንዲገቡ ያደረጋችሁት እናንተ ናችሁ። እነ ዮሐንስ ቦያለው በቀጥታ እኛ እዚህ ያለውን ሂደት እንከታተላለን፣ ለኛ በሚመች መንገድ እያስኬድ ነው የመስተዳደሩን አካሄድ ማለት ነው የአማራ ክልል እናንተ በሚመቻችሁ መንገድ አስኪዱት እያለ መረጃ ሲያቀብል ዮሐንስ ቦያለው ስልኩ ተጠልፎበታል። ክርስቲያን ታደለ ማነው እነ ዶክተር አምባቸው ሲገደሉ በዛን ሰዓት እነሱ በተገደሉበት ጊዜም ታስሮ ነበረ ከናሳምነው ጽጌ ጋር ግንኙነት አለው ተብሎ ማለት ነው። ያኔም በይቅርታ ነው የተፈታው። ለሁለተኛ ጊዜ ከዚህ የሽብር ቡድን ጋር እንቅስቃሴ ሲያደርግ መረጃ ሲቀባበል አላስፈላጊ መረጃዎችን ከመንግስት ጋር አብሮ እየሰራ አብሮ እየወሰነ የመንግስት ሚኒስትሮች እያወጣ ለሽብር ቡድኑ እያስተላለፈ መረጃ ተይዞበት ነው የታሰረው። በቀጥታ እጃቸው ላይ ያለ መረጃ አለ። የመንግስት ባለስልጣናት፣ የደህንነት ኃላፊዎች፣ የጸጥታ ኃይሉ በሙሉ በእነዚህ ሰዎች ላይ ተጨባጭ የሆነ መረጃ አላቸው። ነገር ግን በዚህ አይነት የሽብር ወንጀል ላይ ደጋሚ አልሳተፍም የሚል የይቅርታ ደብዳቤ ተዘጋጅቶላቸው እዛ ላይ ፈርሙና ውጡ ሲባሉ ክርስቲያን ታደለ ጥፋቱን ያወቀ ወይም ደግሞ በቃ በዚህ አይነት ስህተት ውስጥ ድጋሚ ላለመግባት የወሰነ ሰው ይቅርታ ጠይቆ ይወጣል። ዮሐንስ ቦያለው ግን የአማራ ክልል ምክር ቤት የክልሉ ምክር ቤት ከስብሰባ እንደወጣ አላደርስ ብሎት ወሬው የክልሉ ምክር ቤት ሽንት ቤት ውስጥ ገብቶ ሽንት ቤት ውስጥ ሆኖ ስልክ ሲያወራ ስልኩ ተጠልፎ ተቀርጾ ወጥቷል። በአጋጣሚ አርካይቭ ላይ ፈልጌ ስላጣሁት ነው እንጂ አሰማችሁ ነበር። ይሄ ሰውዬ በዚህ ደረጃ ከነዛ ታጣቂዎች ጋር ከነዘመነ ካሴ ጋር ግንኙነት እንደነበረው በተጨባጭ መረጃ ተይዞበት አሁንም አልፈርምም ይቅርታው ይላል። ባትፈርም ምን ታመጣለህ? እዛው ትበሰብሳለህ። በቃ እንደ ማንዴላ 27 ዓመት ታስሬ መሪ ሆናለሁ ብለህ እንደማታስብ መቼም ተስፋ አደርጋለሁ። ዮሐንስ ቦያለው የሚመራው ሀገር ስለማይኖር ማለት ነው። ለማንኛውም ግን የመጣላችሁን እድል በተጠቀሙበት ይጠቅማችኋል። ክርስቲያን ታደለ እንዳለው እስር ቤት ተቀምጣችሁ ለአማራ ለክልሉም አትጠቅሙም፣ ለራሳችሁም አትጠቅሙም። እንደው ከክልል ወጣ ብላችሁም ለሀገር በሚበጅ ደረጃ እንንቀሳቀሳለን ካላችሁም የይቅርታውን ደብዳቤ ፈርሞ መውጣቱ ይጠቅማል። እናንተ ስለታሰራችሁ የሚጠቀም መንግስት የለም። ምናልባት ከጥፋታችሁ እንድትቆጠቡ ነው። ማንኛውም ሰው የሚታሰረው ከጥፋቱ ተምሮ እንዲወጣ ነው እንጂ በመታሰራችሁ እንደውም መንግስት ኪሳራ አለበት ለእናንተ በሚያቀርበው ምግብና ሌሎች አቅርቦቶች። ስለዚህ የቀረበላችሁን ይቅርታ ፈርማችሁ አቶ ዮሐንስ ቦያለውም ፈርመው ቢወጡ ይጠቅሞታል። ካልሆነ ግን መንግስት ይሄን የይቅርታ ደብዳቤ በቃ አልፈርምም ያሉትን ተዋቸው ብሎ የመለሰ ጊዜ በኋላ መውጫ ቀዳዳው ነው የሚጠፋውና ይችን እድል ተጠቅሞ መውጣቱ ጥሩ ነው። መንግስትም በዚህ ደረጃ በሆደ ሰፊነት ምናልባት እነዚህ ሰዎች በእርግጥ መንግስት ከዚህም በፊት የፈታቸው ሰዎች ናቸው ሀገር እያመሱ ያሉት በይቅርታ የፈታቸው ናቸው። እስክንድር ነጋን ብጠሩ፣ ስብሃት ነጋን ብጠሩ፣ ጀዋር መሐመድን ብጠሩ፣ ልደቱን ብጠሩ እነዚህ ሁሉ ታስረው የተፈቱ ናቸው። እነ ያየሰው ሽመልስ
ታስረው የተፈቱ ናቸው። እነዚህን ሰዎች አስሮ ቢያቆያቸው ኑሮ ምናልባት ፖለቲካችን በዚህ ደረጃ ላይቀውስ ይችል ነበር እና ግን ያው የይቅርታ መንገዱ ስለሚሻል በሚል መንግስት የሚሄድበት አካሄድ ስለሆነ በዛ ደረጃ የተፈቱ ሰዎች ሀገር ቢያምሱም እነዛ ስላተራመሱ አሁን እስር ቤት ያሉት ሰዎች እንደገና ሌላ ሽብር ይፈጥራሉ በሚል ስጋት እስር ቤት እንዲቆዩ ከማድረግ ከጥፋታቸው ከተማሩ ለመፍታት እንቅስቃሴ መጀመሩ ትክክል ነው ብዬ አስባለሁ። ምናልባት እስከዛሬ ድረስ ከነበረው ሁከት፣ ብጥብጥ፣ ጩኸት እነ ክርስቲያን ታደለ ያኔ ካደረጉት የሽብር እንቅስቃሴ በተለየ ዛሬ ሊያደርጉት የሚችሉት ነገር የለም። ዛሬ ላይም የዛን ያክል ስጋት የሚፈጥሩበት እድል የለም በሚል ይመስለኛል የይቅርታ መንገዱ የተጀመረው። የሰብአዊ መብት ኮሚሽን የጀመረውም በዛ መልኩ ይመስለኛል። ለራሳቸው ሲሉ ከዚህ የጥፋት መንገድ ታቅበው ቀሪ ህይወታቸውን በሰላም መኖር የሚችሉበት እድል እጃቸው ላይ መጥቷል። ይህን እድል ተጠቅመው ሰላማዊ በሆነ መንገድ ለሀገር አስተዋጽኦ ማበርከት፣ ለራሳችሁም ደግሞ ከእስር ቤት የምትወጡበትን እድል መጠቀም ይጠቅማል ብዬ አስባለሁ። ወደ ሁለተኛው መረጃችን እንሂድ። የሁለተኛው መረጃ እንግዲህ በሸረሪና ግንባር እርምጃ ከተወሰደባቸው አካላት መካከል ህወሓት የሰራው ምሽግና ካምፕ ነበር። በዛ ካምፕ ውስጥ የነበሩት እንግዲህ የህወሓት የሻዕቢያ እና የፋኖ አባላት ናቸው። በሸረሪናውም ባለፈው ደግሞ አሁን በቅርብ ከ3 ከ4 ቀን በፊት መረዋ በሚባለው ራያ አካባቢ በሚገኘው አካባቢ ላይ በተወሰደ እርምጃ የሶስቱም አካላት ጽምዶ በሚሉት አደረጃጀት ሶስቱም በጋራ ሆነው ውጊያ ሊጀምሩ ሲሉ መንግስት ቀድሞ እነሱ ካሰቡበት ቀን ቀድሞ እርምጃ እንደወሰደባቸውና አርሚ 26 የሚሉት ይመስለኛል ሙሉ ለሙሉ መደምሰሱን ከ2000 በላይ ሰዎች መስዋዕታቸውን እንዲሁም ደግሞ ምርኮኞች በጣም በርከት ያሉ ምርኮኞች ወደ 600 አካባቢ ሰዎች መማረካቸውን ሰምተናል። አድራሻቸው የጠፋ ይሞቱ ይማረኩ ይዳኑ እስካሁን ያልታወቁም ምናልባት ወንዝ ወስዷቸው አስከሬናቸው ያልተገኘ ልክ የሱዳን ሰቲት ወንዝ ላይ 15 ወታደሮች አስከሬናቸው እንደተገኘው ሁሉ በዛው ደረጃ አስከሬናቸው ያልተገኘ መሞት መዳናቸው ያልታወቀ ሰዎች መኖራቸውንም ከውስጥ የሚወጡ መረጃዎች ያስረዳሉ። ያ ጦርነት እንግዲህ ጽምዶ በሚሉት ጦርነት መንግስት እነዚህን ሁለት ቦታዎች ከመታ በኋላ በሸረሪና ግንባርና በመረዋ አካባቢ እርምጃ ከወሰደ በኋላ በትላንትናው ዕለት ደግሞ በኩርሙክ አካባቢ ኩርሙክ ባይዘወይ ከዚህ በፊትም ጦርነት ውጊያ ሊጀምሩ ፈልገው የፌዴራል መንግስት እርምጃ እንደወሰደባቸው ይታወቃል። ጽምዶ የሚሉት ሶስቱ አካላት ማለት ነው። ዛሬ ግን የተጀመረው የጽምዶ ሳይሆን በአርኤስኤፍ በሱዳን ኃይሎች መካከል ነው። አርኤስኤፍ ፈጥኖ ደራሽ የሚባለው የሐምዳን ዳገሎ ጦርና የአልቡርሃን ጦር ውጊያ ገጥመዋል እና በዚህም ወደ 36 ጊዜ ለሚጠጋ ጊዜ በድሮን ከፍተኛ የሆነ ድብደባ የአርኤስኤፍ ኃይል ማድረጉንና የአልቡርሃን ጦር ተቆጣጥሯቸው የነበሩ ቦታዎችን በአርኤስኤፍ እጅ መግባታቸውን ሰምተናል። በጣም በሚያሳዝን ሁኔታ የሐምዳን ዳጋሎ ወታደሮች ቦታውን ከተቆጣጠሩ በኋላ የማረኳቸው የሱዳን ወታደሮችን እያሳዩ ነበር። ከማረኳቸው የሱዳን ወታደሮች መካከል በጣም ህፃን ልጅ እና አንድ ትልቅ ሰው አንድ አዛውንት ሊባል የሚችሉ ትልቅ ሰውና አንድ ህፃን ልጅ የትግራይ ልጆች የትግራይ ተወላጆች ኢትዮጵያውያን በዚህ ጦርነት ላይ ሲሳተፉ ተማርከው የሐምዳን ዳጋሎ ወታደሮች በጣም ዲስሪስፔክት በተሞላበት ሲዘልፏቸውና ሲያንቋሽሿቸው ካሜራ እየቀረጹ ሲስቁባቸውና ሲሳለቁባቸው ነበር። طيب أعوذ بالله من الشيطان الرجيم بسم الله الرحمن الرحيم يا اخواننا محور النيل الازرق احنا من جوا الكرمك وده شايفيننا ده شنو الليله بالتاريخ الليله يوم كم يا اخواننا الليله يوم كم الليله يوم 12 يوم 13 دي التاريخ الليله يوم 13 الليله يوم 13 يا اخواننا ده يقول عليه انا كده ده يقول عليه بندق خلاص يا رجال كمل الجيبه شوفها الجيبه شوفها الله احنا على الدين بايمان معقوله الله اكبر وليد ساكنين ساكنين صالح جابنا وين باقي الاحزاب الله باقي وين جينا الناس امان الله اكبر وليد ساكنين ساكنين صالح جابنا وين باقي الاحزاب الله باقي وين جينا الناس امان
ለነዚህ ልጆች ኃላፊነት የሚወስድ አካል የለም ማለት እነ ምግበይ የሚባሉት እነዚህ ልጆች $50 እየሸጡ በትግራይ ልጆች በኢትዮጵያን ደም እየቀለዱ ያሉት ባህላዊ ጀነራሎች ለወርቅ ንግዳቸው ሲሉ ባይዘው መሳሪያ የሚቀበሉባቸዋል። ወታደር ይሰጡና በወታደሩ ምትክ ከአልቡርሃን መሳሪያ ይወስዳሉ። ለልጆቹ ለወታደሮቹ ደግሞ $50 ይከፍሏቸዋል። አልቡርሃን $200 ይከፍላቸዋል። ነገር ግን 150ውን ህወሓትና ሻዕቢያ ይከፋፈሉባቸዋል። ለነዚህ ታጣቂዎች የሚደርሳቸው $50 50 ሚሊዮንም ይክፈሏቸው። አሁን ይሄ ህፃን ልጅ በዚህ ደረጃ በማያገባው ሀገር ጦርነት ውስጥ ገብቶ እንዲዋጋ አከራይተውት ነው። በዚህ ልጅ ደም በዚህ ልጅ መስዋዕትነት እነ ምግበይ እነ ደብረጽዮን ዶላር ይቀበላሉ። ከእያንዳንዱ ወታደር ላይ $150 ይቆርጣሉ። ሲማረኩ ግን እንደዚህ ሲማረኩ መማረክ እኮ እድል ነው። እንደውም በህይወት መትረፋቸው ራሱ ምናልባት ከማረኳቸው በኋላ ደግሞ ካልገደሏቸው በጣም ብዙ የተሰዉ በሱዳን ጦር በኩል የነበሩ በአልቡርሃን በኩል የነበሩ ወታደሮች መስዋዕታቸውን ሰምተናል። እንግዲህ ወደ 2-3 አካባቢዎችን ነው አልቡርሃን ተቆጣጥሯቸው የነበሩ ቦታዎችን አርኤስኤፍ መልሶ የተቆጣጠረው። በዚህ የመልሶ ማጥቃት እርምጃ ላይ ከፍተኛ የሆነ እርምጃ በአልቡርሃን ጦር ላይ መወሰዱን ሰምተናል። ብዙ ወታደሮች መስዋዕት ሆነዋል። ከወታደሮች መካከል ደግሞ አርሚ ሰባ የሚባለውና ሌሎች የትግራይ ኃይሎች በጋራ እንደሚዋጉ ይታወቃል። ስንት የትግራይ ልጆች ተሰውተው ይሆን? የሚጠይቅስ አለ ወይ? ስንት ልጆች ተሰው፣ ስንት ልጆች ተማረኩ? የሚጠይቃል ወይ? አንድ ወታደር ከተማረከ በኋላ በዚህ ደረጃ በእርግጥ ይሄኛው አሸባሪ ቡድን ወይም የግል ታጣቂ ቡድን ስለሆነ የሆነ ኃላፊነት በሚሰማው የመንግስት ወታደሮች ሌሎች ወታደሮችን በሚማረኩበት ደረጃ ሪስፔክት ላይ ያሳዩ ይችላሉ። የሆነው የፈለገ ቢሆን ግን ይህን ህፃን ልጅ በዚህ ደረጃ በማይመለከተው ሀገር ጦርነት ውስጥ አስገብቶ በማያገባው ጦርነት ውስጥ ገብቶ የእሳት ማብረጃ ወይም ደግሞ የጦርነት እሳት እንዲበላው የሚማግዱት እነ ደብረጽዮን ናቸው። ለትግራይ ህዝብ ነፃነት ታግለናል የሚሉት የትግራይ ነፃ አውጪ ነን የሚሉት ሰዎች ራሳቸው የትግራይ ህዝብ ወደ ባርነት አስገብተው በአፈና በግዳጅ አዋጅ ከእያንዳንዱ ቤት ወደ ጦርነት አልዘምትም የሚል ወጣት ካለ እስከ ሞት ድረስ በሚደርስ ቅጣት እንደሚቀጣ እያስፈራሩ አዋጅ አውጥተው ልጆቼን አልሰጥም የሚል ወላጅ ካለ ከ5 ዓመት እስከ 15 ዓመት በሚደርስ እስራት ይቀጣል እያሉ እያስፈራሩ በግዳጅ ልጆችን ወደ ጦር ግንባር እየወሰዱ ያውም በማይመለከታቸው የሱዳን ጦርነት ውስጥ እንደዚህ በእሳት እንዲለበለቡ እያደረጓቸው። ይሄንን ዓለም አቀፉ ማህበረሰብ ራሱ ይሄ ልጅ አሁን አንደሬጅ ነው፣ ለጦርነት ለውጊያ የደረሰ ልጅ አይደለም። በዚህ ደረጃ ወታደር አሰልፎ ህፃናትን ለጦርነት ያልደረሱ ህፃናትን በጦርነት ላይ ማሳተፍ የጦር ወንጀል ነው። ይሄን የጦር ወንጀል እየፈጸመ ያለው አልቡርሃን የሚባለው አሸባሪ ወይም ደግሞ እንደነ ደብረጽዮን አይነቱ አምባገነን በህግ ሊጠየቅ ይገባል ብዬ አስባለሁ። ከዛ ባለፈ ግን ይሄንን ወጣት እነዚህን ህፃናት ልጆች እያሰለፈ በሰው ሀገር ጦርነት ውስጥ በእሳት እንዲለበለቡ እያደረገ ያለው ነው። ዛሬ የትግራይ ነፃ አውጪ ነው ብላችሁ የምትደግፉት አካላት ካላችሁ ይሄው በሰው ሀገር ጦርነት ውስጥ እየተማገዱ ያሉት የትግራይ ልጆች ናቸው፣ ወንድሞቻችን ናቸው። ቢያንስ ስለነሱ ድምጽ መሆን አለባችሁ። ደብረጽዮንን ውደዱት፣ ሞንጆሪኖን አፍቅሯት፣ አምልኳት፣ ጉዳይ አይደለም እሱ። ቢያንስ እነዚህን ህፃናት ልጆች ወደ ጦርነት አትላኩ የሚል አንደበት ግን ሊኖራችሁ ይገባል። ያ ካልሆነ ኢትዮጵያዊ ነኝ፣ የትግራይ ነፃነት፣ የትግራይ ጉዳይ ይመለከተኛል፣ የትግራይ ህዝብ ጉዳይ ነው ማለት አይቻልም። በእነዚህ ልጆች ስቃይ፣ በእነዚህ ልጆች በጦርነት እሳት መለብለብ የማይሰማው የትግራይ ተወላጅ የማይሰማው ኢትዮጵያዊ ካለ በእርግጥም ኢትዮጵያዊ ነኝ ብሎ የትግራይ ልጅ ነኝ ብሎ ማውራት የሚችል አይመስለኝም። እና እነዚህ ልጆች የሚታደጋቸው ይፈልጋሉ። የፌዴራል መንግስትም እነዚህ ልጆች በግዳጅ ጦርነት እየተወሰዱ ወደ ሱዳን ጦርነት እየተማገዱ ያሉት ኢትዮጵያውያን ናቸውና የፌዴራል መንግስቱም ቢሆን በአሸባሪው የህወሓት ቡድን ላይ አፋጣኝ የሆነ እርምጃ መውሰድ አለበት። ስንት ልጆች ናቸው በማያገባቸው ጦርነት ውስጥ እየገቡ እየተማገዱ ያሉት? ጊዜ በተሰጣቸው ቁጥር እነዚህ ሰዎች እኔ የፌዴራል መንግስቱ የሚሄድበትን መንገድ ሳላደንቅ አላልፍም።
ህዝቡ ላይ ሌላ መዓት ሳይመጣ ህዝቡ ላይ ሌላ ጉዳት ሳይደርስ እነዚህን አካላት ለይቶ የመምታት እንቅስቃሴ በእርግጥም የሚደገፍ ነው ብዬ አስባለሁ። ነገር ግን ከጦርነትና ከሞት አልዳንም የትግራይ ህዝብ። ዛሬም ሌሎች ልጆች ወደ ሱዳን የሚላኩ ይኖራሉ። አሁንም በማያገባቸው ሀገር ጦርነት ውስጥ የሚማገዱ አሉ። በማይችሉት የኢትዮጵያ መከላከያ ሰራዊት ጋር ፊት ለፊት እንዲገጥሙ የእሳት ማብረጃ የሚደረጉ የትግራይ ልጆች አሉ። ስለዚህ እነዚህ ልጆች መታደግ ያስፈልጋልና የፌዴራል መንግስቱም ኃላፊነት አለበት ብዬ አስባለሁ። በዚህ ደረጃ ጽምዶ እያሉ ሌሎች ልጆችን ወደ ማይመለከታቸው ጦርነት እየላኩ እየማገዱ ያሉት ሰዎች በቴሌቪዥን ጣቢያቸው ግን ጽምዶ ልክ በቃ ዓለምን የሚገለብጥ በጣም ከፍተኛ የሆነ ጥምረትና ህብረት ያለበት የተደራጀ እንኳን አይደለም ለኢትዮጵያ ለቀጠናው ደህንነት ቀጠናውን ከጥፋት ለማዳን የተደራጀ ጥምረት መሆኑን በትግራይ ቴሌቪዥን ሲያውጁ ይውላሉ። ምስራቅ አፍሪካን የሚያድነው እንደዚህ የትግራይ ልጆች የሚማረኩበት የሱዳን ጦርነት ላይ የሚገባው ጽምዶ የሚሉት አደረጃጀት ነው እና በትግራይ ቴሌቪዥን አንድ ሰው አቅርበው 2013 ዓመተ ምህረት ከመንግስት ጎን የነበሩ ኃይሎች በሙሉ ከኛ ጎን ተሰልፈዋል። ይሄ ጽምዶ የሚባለው አደረጃጀት ደግሞ ከኛ አልፎ ምስራቅ አፍሪካን የሚታደግ ጥምረት ነው ይለናል። ጄኖሳይደሩ አብይ አህመድ ትላንት ዛሬ አይደለምና ህዝብን ለማጥፋት የፈጠረው ጥምረት ከጦርነት በኋላ እድሜው አብቅቶም በፈጠረው ጸባጫሪነት ተግባር በ2010 እና 13 ዓመተ ምህረት ከጎኑ ተሰልፈው የነበሩት ኃይሎች በዚህ ሰዓት የህልውና አደጋ ስለገጠማቸው ከትግራይ መንግስት ጋር በመተባበር ስርዓቱን ለመቅበርና የአፍሪካ ቀንድ ቀጠና የተረጋጋች ሰላም ቀጠና ለማድረግ የጋራ አሰላለፍ መፍጠራቸውን አቶ ኃይለ ሚካኤል አክለው ገልጸዋል። ያኔ የነበረው ጥምረት እንደ ቅዱስ አሁን የሚደረገው ጥምረት ደግሞ እንደ ርኩስ አድርጎ ማየት ደግሞ ይሄ ከሰው ህሊናም አንድ ትክክለኛ አስተሳሰብ ያለው ሰው ከዛ የማይጠበቅ ነው። የዛን ጊዜ የትግራይ ህዝብ ለመጨፍጨፍ ታስቦ ታቅዶ የተደረገ ጥምረት ነው። አሁን ደግሞ የትግራይ ህዝብ ብቻ ሳይሆን አጠቃላይ የኢትዮጵያ ህዝብም አጠቃላይ የምስራቅ አፍሪካ የቀጠናው ህዝብም ለመታደግ የሚደረግ ጥምረት ነው። ምክንያቱም ይሄ አምባገነናዊ ስርዓትና ጨፍጫፊ ስርዓት እስካለ ድረስ የትግራይ ህዝብ ብቻ ጠፍቶ የሚቀር አይደለም። የዛን ጊዜ የነበሩ ከብልጽግና ስርዓት ጥምረት ፈጥረው የመጡ አሁን በተቃራኒ እሱን ለማጥፋት በሌላኛው በኩል ደግሞ ጥምረት ፈጥረዋል። ለምሳሌ የፋና ኃይሎች መውሰድ እንችላለን። የኤርትራ መንግስትም እንደዚህ ያሁኑ ጥምረት ወይም አሊያንስ አጠቃላይ የትግራይ ህዝብ ብቻ ሳይሆን የቀጠናው የምስራቅ አፍሪካም ህዝብ የሚታደግ ነው። ህወሓት ሰው አልቆበታል። ህወሓት ተናጋሪ የለውም። ህወሓት እንደ ጌታቸው ረዳ አይነት አንደበቱን አጥቷል። ዛሬ የሚያናግራቸው ለራሳቸው መናገር ያቃታቸውና መናገር የማይችሉ እነ ደብረጽዮን የሚያወሩትን ሸምድደው መጥቶ የሚለፈልፉ ሰዎች እንጂ የሚያወሩት ነገር በራሱ የሚገባቸው አይመስልም። ጽምዶ የምትሉት አደረጃጀት ሸረሪና ላይ ተቀጠቀጠ፣ መረዋ ላይ ተደገመ፣ ኩርሙክ ላይ ቀመሰ። አሁን ለሁለተኛ ዙር ውጊያ ኩርሙክ ላይ በሁለተኛ ዙር ውጊያ የትግራይ ልጆች የተማረኩበት ጦርነት እየተካሄደ ነው። ምንም እንኳን የኢትዮጵያ መንግስት ባይሳተፍበትም በአርኤስኤፍ እና በሱዳን ጦር መካከል በሚደረግ ውጊያ ጽምዶ የምትሉት አደረጃጀት ድምጥማጡ እየጠፋ ነው። የሱዳን ወታደሮች የያዙትን ቦታ እያስረከቡ እየሸሹ ነው። በዚህ ጦርነት ውስጥ እኮ የህወሓትም የሻዕቢያም ኃይሎች አሉ። የቱ ነው ምስራቅ አፍሪካን? እናንተ እነማን ናችሁ? እኔ እኮ በጣም የሚገርመኝ ነገር እኔ ድሮ የህወሓት አባል የነበረ ሰው ኦኬ ምንም አይገርመኝም። ታግለውን የመጡት የተሳሳተም ቢሆን የተጋነነም ቢሆን የጀግንነት ታሪክ አለን ምናምን ሲሉ በዛም ደግሞ ጠጋ ብሎም ለመብላትም ምንም ለማለትም ስለሚመች የህወሓት አባል የሚሆን ሰው ያኔ ስልጣን ላይ በነበሩበት ሰዓት አይገርመኝም። አሁን ህወሓት አጥፊ መሆኑ፣ አሸባሪ መሆኑ፣ ገዳይ መሆኑ፣ ደመጣጭ መሆኑ ታውቆ በዚያ ላይ ደግሞ ወደ መቃብር እየወረደ ያለ ቡድን መሆኑን እያወቁ እንዴት የህወሓት አባል ለመሆን እንደሚመለመሉና አዳዲስ አባላት አሁን ወጥተው ስለ ህወሓት ሲናገሩ በጣም ነው የሚያስገርም። ምን ለማትረፍ አሁን የህወሓት አባል ትሆናለህ? ምን ለማትረፍ ከህወሓት ጋር አብረህ እንደዚህ አይነት አሉባልታ ተራ የሆነ ወሬ ታወራለህ?
እንደዛ ዓለምን ወጥረው የያዙት በፕሮፓጋንዳ እና ጌታቸው ረዳ እንኳን ገብቷቸው ከሐቅ ጋር ታርቀው መጥተዋል። የትኛው ጽምዶ ነው? የሱዳኑ መንግስት ለራሱ መቆም አቅቶት በየጊዜው የያዛቸውን ቦታዎች እያስረከበ እየሸሸ ነው። ሻዕቢያ የኢትዮጵያ መንግስት አሁን መጥቶ ወረረኝ አሁን ልክ እንደ ማነው የቬኔዙዌላው ፕሬዝዳንት እንደዛ መጥተው ሌሊት የኢትዮጵያ ኮማንዶዎች አፍነው ወሰዱኝ አሰብን ቀሙኝ የሚል ስጋት ላይ ያለው ለራሱ ይሄው ተደራጅታችሁ ባዘጋጃችሁት ግንባር እኮ ምሽግ አዘጋጅታችሁ ካምፕ አዘጋጅታችሁ የጦር መጋዘን መስርታችሁ የተደራጃችሁበትን ካምፕ በግማሽ ቀን ደመሰሰው ማረከው የኢትዮጵያ መንግስት አንድ ወታደር ሳይገባ በድሮን ጥቃት ብቻ ያን ሁሉ ዝግጅት ያን ሁሉ መጋዘን ያን ሁሉ ምሽግ በድሮን ጥቃት ብቻ ደመሰሰው። ዛሬ ተራራ መውጣት ተራራ መውረድ የሚባል ጦርነት የለም። አቅማችሁን ወቁ። እኛ በቴክኖሎጂ ነው የምንዋጋው። አዲስ አበባ ቁጭ ብለን በሚተኮስ ድሮን በሚባል መሳሪያ ነው የምንዋጋው። እባካችሁ ረፉ። እግረኛውም ከተፈለገ በጣም በዘመናዊ ትጥቅና በዘመናዊ ስልጠና የተደራጀ በጣም ባጭር ጊዜ ሰፊ ኦፕሬሽንን ማጠናቀቅ የሚችል መከላከያ ሰራዊት ተገንብቷል። ስለዚህ እረፉ ተባላችሁ፣ አትሰሙም። ጽምዶ ስትሉ አብራችሁ ወደ መቃብር ልትወርዱ የራሳችሁን መቃብር እየቆፈራችሁ ነው። እናንተ ምስራቅ አፍሪካን ነው የምታለሙት። ምስራቅ አፍሪካን የሚታደግ ጽምዶ ነው የምትሉት። ምስራቅ አፍሪካን እያተራመሳችሁ ያላችሁት ግን እናንተ እንደሆናችሁ ታውቃላችሁ። ደግሞ እናንተ ባትኖሩ ምስራቅ አፍሪካን ቀጠናውን በጣም ሰላም ይሆናል። እናንተን ለማጥፋት ነው አሁን የሁሉ ርብርብ። ሻዕቢያና ህወሓት የሚባሉ ኃይሎች እያሉ ምስራቅ አፍሪካ ሰላም አይሆንም እና ለተደጋጋሚ ጊዜ ተመታችሁ፣ ተቀጠቀጣችሁ። በአራት ግንባር ከዚህ በፊት በየት መጡ? በጀነራል ታደሰ ወረደ ጊዜ በጸለምት በኩል መጣችሁ፣ ተቀጥቅጣችሁ ተመለሳችሁ። አንድ በራያ ግንባር መጣችሁ ነው፣ በአፋር በኩል መጣችሁ፣ ተቀጥቅጣችሁ ሄዳችሁ። ከዛ ሸረሪና አላችሁ። ሸረሪና ላይ አንድ ወታደር አንድ እግረኛ ወታደር ሳይመጣ በድሮን ጥቃት ብቻ ተደመሰሳችሁ። መረዋ ላይ መጣችሁ፣ ራያ መረዋ ላይ ተቀጠቀጣችሁ። ሙሉ ለሙሉ የነበረው ሰራዊት ተደመሰሰ። እዛ አርሚ 16 ነው አርሚ 26 የሚሉት። በዚህ ሁሉ ግንባር መጣችሁ፣ ተመታችሁ። አንድ ድል ሳታስመዘግቡ አንድ ቆማችሁ እንኳን መዋጋት በማትችሉበት ሁኔታ በግማሽ ቀን ጦርነት እየተሸነፋችሁ አገር ለአገር ጥላችሁ እየሸሻችሁ ያላችሁ ሰዎች ምስራቅ አፍሪካን ነፃ አንዳንዴ ያሳፍራል። ማለት ኢትዮጵያዊ መሆናችሁ ራሱ ያሳፍረኛል። እናንተ የህወሓት ባለስልጣናትና የህወሓት አባላት ኢትዮጵያውያን ናቸው ብዬ ማውራት ያሳፍረኛል በጣም። በእርግጥ አብዛኞቹ ኤርትራውያን እንደሆኑ ይታወቃል። እና ህወሓት የሚባል የድንቁርና መምህር የሆነ ጊዜ 27 ዓመት ኢትዮጵያን አስተዳድሯል የሚለው ታሪክ ባይጻፍ ብዬ እመኛለሁ። መከልከል ቢቻል በህግ ማውገዝ ቢቻል ይሄን ታሪክ እንዳትጽፉ ብሎ ማስቀረት ቢቻል እኔ ማድረግ ብችል እንደዛ አደረግ ነበር። የእናንተ ታሪክ በኢትዮጵያ ታሪክ ላይ እንዳይጻፍ፣ የህወሓት ታሪክ፣ የዘረኝነት ታሪክ፣ የከፋፍለህ ግዛ ታሪክ፣ የሀገርን ብሔራዊ ጥቅም አሳልፎ የመሸጥ ታሪክ በኢትዮጵያ የታሪክ መዝገብ ላይ እንዳይጻፍ ከሚፈልጉ ሰዎች መካከል አንዱ ነኝ። ቅር የሚለው ካለ የፈለገበት መግባት ይችላል። ለማንኛውም ምንድን ነበር ዓላማው የሚለውን ነገር ይሄ የነዚህ ሰዎች በመረዋ በሸረሪና በኩርሙክ የጀመሩት ጦርነት ዓላማው ምንድን ነበር የሚለውን ጉዳይ ስንመለከት እንግዲህ አንደኛ እነዚህ ሰዎች ሲዘጋጁ እንደቆዩ ሽራሮ ላይ ቅድም የረሳሁት ሽራሮ ላይ ሌሊት 6 ሰዓት ላይ ታጣቂዎች በጭነት መኪና ጭነው ወደ ሱዳን ግንባር ሲያሸጋግሩ በድሮን መቀጥቀጣቸው ይታወቃል፣ መደምሰሳቸው ይታወቃል። ከዛን ጊዜ ጀምሮ ከዛን ጊዜም በፊት
ጽምዶ በሚሉት አደረጃጀት በሱዳን በኩል ገብተው በኩርሙክ በኩል በቤንሻንጉል በኩል ወረራ ለመፈጸም እንቅስቃሴ እንደነበር እናውቃለን። እና የሽራሮውን ከደመሰሰ በኋላ መንግስት ቀጥታ የሄደው ወደ ሸረሪና ላይ እኔ ህወሓት ጀመረው ጦርነቱን የሚል መረጃ ነው ያለኝ እስካሁን። አንዳንድ ወገኖች መንግስት ነው የጀመረው የሚሉም አሉ። በእርግጠኝነት ግን መናገር የምፈልገው መንግስት ጀምሮትም ከሆነ በጣም ትክክለኛ የሆነ እርምጃ ነው የወሰደው እና እነዚህ ሰዎች አቅደው በነበረበት ሰዓት ያቀዱት ነገር ምንድን ነበር? በሸረሪናም በመረዋ ከዚያ በኩርሙክ በኩል እንዲሁም በራያ ግንባር ማለት የመረዋው ማለት ነው። ያንን ኃይል በአንድ አስተባብረው ፋኖን ጨምረው የሻዕቢያ ታጣቂዎችን አስከትለው በኩርሙክ በኩል ደግሞ የሱዳን ታጣቂዎችና የሻዕቢያ ታጣቂዎች በጋራ ሆነው ከህወሓት ጋር እንዲሁም ሁለቱ ሸኒዎችን በጋራ ተደምረው በሶስቱም ግንባር ላይ በአንድ ቀን ውጊያ ለመክፈት ነበረ እቅዳቸው የነበረው። ነገር ግን ፌዴራል መንግስት መረጃ አለው። ህወሓቶች አውርተው ሳይጨርሱ መረጃው ይደርሰዋል። የቴክኖሎጂ ሰዎች ናቸው መሪዎቻችን። የምታወሯት እያንዳንዷ ወሬ ከፌዴራል መንግስት ከደህንነት ኃይሉ የሚደበቅ ምንም አይነት ሚስጥር የላችሁም። 24 ሰዓት በድሮን ክትትል ስር ናችሁ። አንደር ሰርቬሊያንስ ናችሁ ያላችሁት። ምንም የተደበቀ ሚስጥር የላችሁም ስንል የሚሰማ ሰው የለም። ነገር ግን ይሄንን እቅድ መንግስት ደርሶበት ህወሓቶች ሊያደርጉ ውጊያውን ለመጀመር ካሰቡበት ቀን ቀድሞ ሸራሪና ላይ ሳያስቡት ድምጥማጣቸውን አጠፋቸው። ይሄን መረጃ ያገኘነው ዛሬ ነው። ከውስጥ ካሉ ሰዎች ነው። ከትክክለኛ የመረጃ ምንጭ ነው ያገኘነው እና እስካሁን ሲወራ የነበረው ግን ህወሓት ጦርነቱን እንደጀመረ ነበር። ጦርነት ተከፍቶብኛል ሲል የነበረው ህወሓትም ዛሬ ምናልባት እውነት ተናግሯል ብዬ አስባለሁ። አንተ እየተዘጋጀህ ጽምዶ እያልክ መሳሪያ እየከመርክ ምሽግ እየቆፈርክ ውጊያ ለተጀመር እየተነጋገርክ እየተዘጋጀህ የፌዴራል መንግስት ልክ እንደ ሰሜን ዕዝ እስከምትመታው ድረስ ይጠብቃል። ምን አይነት ደንቆሮች እንደሆናችሁ ራሱ ግራ ይገባኛል በጣም እና ሸራሪና ላይ ድምጥማጣቸውን አጠፋቸው። ደነገጡ። ሻዕቢያዎችም ደንግጠው ለቅሶ ሊደርሱ ዛላንበሳ መጡ። ከዛ ቀጠለና የዛላንበሳው ድንኳን ሳይነሳ መረዋ ላይ እንደገና ድምጥማጣቸውን አጠፋቸው። ከዚያ በኩርሙክ በኩል ደግሞ ኢትዮጵያን ለመውረር ሲንቀሳቀስ ወይም ውጊያ ለመጀመር ሲንቀሳቀስ የነበረው የሱዳን የሐምዳን ዳጋሎ ጦር የኢትዮጵያን ጦር መላክ አያስፈልግም። አርኤስኤፍ የሚባል ከኢትዮጵያ መንግስት ጋር በጋራ የሚሰራ ኃይል አለ፣ ወይም በኢትዮጵያ መንግስት ድጋፍ የሚደረግለት። አልቡርሃን ከግብጽ በኩል ድጋፍ ስለሚደረግለት እኛ ደግሞ ለአርኤስኤፍ ድጋፍ እናደርጋለን። አንዳንድ ደናቁርት አሉ እንደነ ጀዋር መሐመድ አይነት ፖለቲካ እናውቃለን የሚሉ እርጥቦች የኢትዮጵያ መንግስት ለአርኤስኤፍ ድጋፍ እያደረገ ነው ከዩናይትድ አረብ ኤምሬት ጋር ሆኖ እና እሱ ከሳውዲ አረቢያ እና ከግብጽ መሳሪያ እየተቀበለ ሊወጋ ሲመጣ እሱን የሚወጋ አካል ካለ አንተ ለሱ ድጋፍ አታደርግም? ይሄ ፖለቲክስ ይባላል። የትኛውም አካል የራሱን ብሔራዊ ጥቅም ሊያስከብር በሚችልበት መንገድ ላይ ይሄዳል። ምንም ጥርጣሬ የለውም። አርኤስኤፍን ደግፋለን? አዎ ግጥም አድርገን እንደግፋለን። ከመረዋው ጦርነት ከመረዋው ጥቃት በኋላ አርኤስኤፍን ጦርነት ጀምር ያለው እንደውም የኢትዮጵያ መንግስት ይመስለኛል። ድሮን ነው የምትፈልገው፣ የጦር መሳሪያ ነው የምትፈልገው፣ ገንዘብ ነው የምትፈልገው፣ ድጋፍ ይደረግልሃል። ብቻ ይሄ ጽምዶ በሚል አገር ሊያመስ የተዘጋጀውን ወይም ደግሞ እንደው ዝም ብሎ ጠሽ አድርጎ ንጹሃንንም የሆነም ሽብር ለመፍጠር የሚሞክረውንም ድምጥማጡን አጥፋልኝ ብሎ ለአርኤስኤፍ መልእክት ያስተላለፈው የኢትዮጵያ መንግስት ይመስለኛል። በዛ ደረጃ ስኬታማ የሆነ እርምጃ ተወስዶ አርኤስኤፍ በሐምዳን ዳጋሎ በአልቡርሃን ተይዘው የነበሩ ቦታዎችን በቁጥጥር ስር አድርጓል እና ምናልባት ወደፊት እየገሰገሰ ነው። ወደ ካርቱምም መንገዱን እያቀና ነው እየተባለ ነው። እንግዲህ በቀጣይ ምን ሊሆን ይችላል የሚለውን ጉዳይ እንመለከታለን። ነገር ግን እስካሁን ባለው ሁኔታ እነዚህ ሰዎች በሶስት ግንባር በአንድ ቀን ሊጀምሩት አስበውት የነበረውን ጦርነት የኢትዮጵያ መንግስት በደረሰው መረጃ ባገኘው የኢንተለጀንስ መረጃ ላይ ተመስርቶ እነዚህ ሰዎች ካሰቡበት ቀድሞ ለቁርስ ሲያስቡን ለምሳ ሲያስቡን ቁርስ አደረግናቸው እንዳለው መንግስቱ ኃይለማርያም ለምሳ ሲያስቡን ቁርስ አድርገናቸዋል እኛም የሚለውን ጉዳይ በእርግጥም ያረጋገጠበት ሂደት ነበረ። እነሱ ባቀዱት ጊዜ ሳይሆን
እነሱ በተዘጋጁበት ጊዜ ሳይሆን እናንተ የምታወሯት እያንዳንዷ መረጃ ከኛ የምታመልጥ አይደለችም የሚለውንም መረጃ ያስተላለፈ ያላቸውንም አቅም ያሳየ የእግረኛ ጦር ሳይገባ ሜካናይዝድ ሳይገባ በድሮን ጥቃት ብቻ ድምጥ ማጣቸው ማጥፋት እንደሚቻል የኢትዮጵያ መንግስት ያለውን የገነባውን አቅምም ያሳየበት እነዚህ ሰዎች ቆም ብለው ማሰብ ከቻሉ ማሰብ የሚችሉበትን እድል ፈጥሮላቸዋል ብዬ አስባለሁ። ነገር ግን የሚማሩ አይደሉም። ነገም ከነገ ወዲያ ሌላ ጽንዶ ብለው ደግሞ በሌላ አቅጣጫ ሊመጡ እንደሚችሉ እንጠብቃለን። አሁንም ይቀጠቀጣሉ። ወደ መጨረሻቸው ወደ መቃብራቸው የሚሄዱበት ጊዜ እጅግ በጣም ቅርብ እንደሆነ የሚሰማኝ። በቀጣይ እንግዲህ ከኢትዮጵያ መንግስት በኩልም ከፌዴራል መንግስት ማለት ነው እንዲሁም በአሸባሪዎቹ ወይም ጽምዶ በሚሉት አካላት መካከል የሚኖሩ አዳዲስ መረጃዎች በሚኖሩበት ጊዜ ሳይቀዘቅዝ በትኩሱ ወደ እናንተ ይዘን የምንመጣን የሚሆነው። ለዛሬ ግን የነበረኝን ፕሮግራም በዚሁ አጠናቅቃለሁ። በአነሳነው ሀሳብ ላይ ያላችሁን የግል አስተያየት በኮመንት መስጫው ላይ ልታሰፍሩልኝ ትችላላችሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ሳትረሱ በሱፐር ቻት እና በሱፐር ስቲከር እንዲሁም የቻናላችን አባል ወይም ሜምበር ቤተሰብ በመሆን ድጋፍ ልታደርጉልን እንደምትችሉም ለማስታወስ እወዳለሁ። ማንኛውንም አይነት አስተያየት ልታቀብሉን ወይም ደውላችሁ ልታናግሩን የምትፈልጉ ወዳጆቻችን ካላችሁ ደግሞ ከታች የምናስቀምጠውን ስልክ ቁጥር ተጠቅማችሁ በዋትስአፕ በኩል ደውላችሁ ልታገኙን መረጃም ልትልኩልን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ሰላም በያላችሁበት ለእናንተ ይሁን።